በቃ ተረጋጊኛ፣ እንፈትሸዋለን፣ ችግር የለውም። እኔ ምንም የማውቀው ነገር የለም። አንቺ ያማታል እንዴ? ጤነኛ አይደለሽም እንዴ አንቺ? እኔ ምንም የማውቀው ነገር የለም። ራማ ለምን ምን አጉድዬብሽ ነው? ዳዊት እባክህን፣ እኔ ምንም የማውቀው ነገር ምን ቢጎልብሽ እኔ መጠየቅ አልነበረብሽ? ኧረ አንዴ ስማኝ እባክህን፣ እኔ ምንም የሰረኩት ነገር የለም። ዳዊት ምንም እንዳታዝንላት። እንደዚህ አይነት ሰው ቤት ውስጥ እየገቡ ቤቱን ባዶ አድርገው ነው የሚጨርሱት። ቆይ እኔ አንድ ሀሳብ አለኝ። ምን አይነት ሀሳብ? ይቺ ልጅ አሁን ከዚህ ቤት ማባረር አሊያም ደግሞ ለፖሊስ ማስያዝ ነው እንዴ? ምን ፖሊስ? ኧረ እባካችሁን በእናታችሁ አላሳዝናችሁም እንዴ? ሰሚኛልሽ? ምንም ሌባ እህት የለኝም። ደግሞ አታፍሪም እንዴ ለሌባ እንድናዝን ስትጠብቂ? ምንም አናዝንም ለሌባ። እሺ ዳዊት፣ አንዴ ወጥተን ብንነጋገርስ? ምን መሰለህ ዳዊት፣ እቺ ልጅ እንዳጠፋች ብናውቅ በዚህ ሰዓት ግን እሷን ማባረር ትክክል ነው ብዬ አላስብም። ለምን? ቸግሯት ስላስጠለልኳት፣ ዘመዶቿ ጠልተዋት ስላባረሯት ነው ስለተቀበልኳት ነው። አዎ ይገባኛል። ከቤት ማባረሩ ግን መፍትሄ አይሆንም። እዚሁ ብናስተምራት ለምን መሰለህ? ለምን? ሰውን የምታስተምረው አርቀኸው አይደል? እዚሁ ሆነ ጥፋቱን እየነገርከው ስታስተምረው ይገባዋል። እሱማ እውነት ነው። እኔም መጨከን ያቃተኝ ራማ እንደዚህ አይነት ልጅ አልነበረችም። አየህ፣ ሰው ፈልጎ አይደለም መጥፎ ነገር ውስጥ የሚገባው። ስለዚህ ቀርበህ ቅንነትን አሳያት። የአባቷ ውለታ ይዞኝ ነው እንጂ ለሌባና ለካዲ ምንም ቦታ የለኝም። እንደውም የሰረቀችውን ሀብት ቅጣቷን በስራ እንድትከፍል ማለት ነው። ማለት እንደ እስረኛ ትሆናለች። እሺ አንተ ካልኪው ግን እንድታናግረኝ አልፈልግም። በጣም ጥሩ ጓደኛዬ፣ ሀሳቤን ስለተቀበልከኝ በጣም አመሰግናለሁ። ኤልያስ፣ አንተ ጥሩ ጓደኛዬ ነህ። በድንገት መጥፎ ውሳኔ እንዳልወሰን ስላደረግከኝ በጣም አመሰግናለሁ። ዴቭ፣ በዚህ ጊዜ አጠገብህ ካልቆምኩ ምኑን ጓደኛ ሆነ? በቃ እንግባ፣ ነገሩን ቀለል እናድርገው። እሺ እንግባ። አንተ ሞኝ፣ ገና እጫወትብሃለሁ። ይሄ መጀመሪያ ነው። አንተ ግን ከባድ ሰው ነህ። እንዴት ነው ይሄ እቅድ ይመጣልህ? በእኔ ተማመኝ ይሻል ነበር። ተማመኝማ ይኸው አኮራኸኝ። አንቺ ግን ይህን የመሰለ ትወና እየቻልሽ እስከዛሬ ፊልም አለመስራት ሽታ አስለመድኩ አይደል? ማስደመም ብቻ። እኔ የሆነ ሰዓት ላይ እኮ እኔ ራሱ እያየሁሽ እንድጠራጠር አደረግሽኝ። ራማ የሆነ ትወስደዋለች እንዴ እንድላ አደረግሽኝ። እኔ ገረመኝ። ራማ ኤልያስ ነው ያለችው። እንዴት አይታ ነው? እንዴት መሰለሽ፣ አጋጣሚ አቃጣሪ ሆነልኝና አንቺና ዳዊት ከቤት እንደወጣችሁ እኔ ቤት ደረስኩ። ራማ በሰላም? አይ እንትን እኮ እኔ የምልሽ የሆነ ቀዝቃዛ ነገር ሚሪንዳ ነገር ፈልጌ እና ከሱቅ ታመጭልኛለሽ እንዴ? ላስቸግርሽ? ወይ ታዲያ ምን ችግር አለው አይደለ? እስኪ በእናትሽ ላስቸግርሽ። እዚህ ሰፈር የለም አሉኝና ወይ ታች ሰፈር ምናምን ሄደሽ እዚህ የለም? የለም እዚህ ሰፈር። እሺ በቃ ችግር የለውም። እሺ አስቸገርኩሽ? ኧረ ችግር የለም። እሺ
ልጅቷ ያየችው ነገር ስለነበረ ነው ኤልያስ ስትለኝ ነበረው። እየዛኝ ነበረ። ልጅቷ የዋዛ አለች። እኔ ግን ግራ አይገባኝ። ልጅቷ የዋዛ እንዳልሆነች እያወቅ ሄደ ለዳዊት እንደዛ ማለትን የገረመኝ። ምን አልኩት? መጀመሪያ እንድትባረር አደረክ፣ አሁን ደግሞ ይቅርታ እንዲያደርግላት አደረክ። ቆይ ለምን? በመጀመሪያ አሁን ማንነቷ ታውቋል። ገባሽ? አልገባኝም። እንዴት እንታወቀው? መጀመሪያ እቺ ልጅ የዳዊት ዘመድ ነበረች። አሁን ግን ሌላ ተብላ ዘመድነቷ ቀርቷል። እና ከቤት ካልወጣች ምን ይቀየራል? አሁን ዳዊት ሌባ እንደሆነች አድርጎ ነው የሚያያት። ለእኛ ደግሞ ይሄ ጥሩ አጋጣሚ ነው። እንዴት ነው ጥሩ አጋጣሚ የሆነ? አሁን የዳዊትና የራማ ነገር ስላበቃለት ዳዊት አይኑን ወደ አንቺ መለስ ያደርጋል። አንቺ ደግሞ ፍቅርሽን ጨመር በማድረግ መጀመሪያም ተሳስቶ እንደነበረ እንዲገባው ታደርጊያለሽ። ጥሩ ሀሳብ ይመስለኛል። ደግሞ ሌላው በየቀኑ ቤት እየመጣሽ እሷን በመጨቆን ማንነትሽን ታሳያለሽ። ለእሷ ሀሳብ አይግባ፣ እንደ አህያ ጭናታለሁ። ያኔ ራሷ ከዚህ ቤት ውጣ አስወጡኝ ትላለች። እኔም ያቀልኩላት ነገር ስላለ ለዛ አዘጋጃታለሁ። አንቺ ብቻ ዳዊትን ለእኔ ተው፣ እንዴት እንደማሳምነው አሳይሃለሁ። ፈጣሪ ወይ ምን በድዬ ነው ሁሉ መከራን ላይ ያመጣኸው? ህይወቴን እለውጣለሁ ብዬ ከሀገሬ ከእናቴ ከአባቴ ቤት ተሰድቼ ወጣትነቴን በበረሃ በሰው ሀገር ጨርሼ ወደ ሀገሬ ተመልሼ ህይወቴን በጥሩ ሁኔታ እመራለሁ ብዬ ሳስብ የራሴው ዘመዶች ገንዘቤን በልተው ከራሴ ቤት አባረው አስወጡኝ። አሁን ደግሞ ማረፊያ ያገኘው ብዬ ባሰብኩበት ጊዜ ምንም ያልበደልኳቸው ሰዎች እኔ ላይ ጠላት ሆነው ተነሱ። እሺ ምን ላድርግ? ምን ልሁን? አሁንስ ግራ ገባኝ። ዳዊትም ላይኑ ነው የጠላኝ። አንቺ ሌባ ምን አባሽ እየሰራሽ ነው? ምን ነው ታዲያ? ምን ያርበተብትሻል? ነው እንደለመድሽው ልትሰርቂ ስትደረስኩብሽ። እኔ ሌባ አይደለሁም። ሁሉም ነገሮች አውቀው የተቀነባበሩ ናቸው። ማን አንቺን ሰው ብሎ የሚያቀነባብረው? ማንነትሽ ረሳሽው እንዴ? አንድ ቀን እውነቱ መውጣቱ አይቀርም። ለዛ አንድ ቀን እስቲ አድርስሽ። ለምንድነው ደግሞ ቤቷ ልትጸዳው? አራጽድቻለሁ። ይሄ ወለል ተጸድቷል። እስቲ እዩ። አራጽድቻለሁ። እባክሽን ሄለን በይ። አሁን ድጋሚ አጽጂ። እባክሽን ሄለን እንደዚህ ግፋት ትስሪ። ቆይ ምን አርጌሽ ነው? ምን በድዬሽ ነው? ስሚ አንቺ ዘረቢስ፣ መጀመሪያ ማን እንደሆንኩ ወቂ። እሺ ጥጋብሽ ትንሽ በረድ ይበልልሽ። አንቺም እኮ ሴት ነሽ። ነገ ይሄን ግፍ ታገኘዋለሽ። አንቺ ሌባ፣ እንዲሁም ይሄንን ታዩና ሂጂና እነዛ ልብሶች ሰብስቢና አውጥተሽ ጠቢ። ሄለን እኔ እውነትን ይዤ አይጸጽተኝም። የሚጸጽተኝ እውነተኛ ሌባ ብሆን ነበር። ሰማሽ አንቺ ውሻ፣ አፍሽን ዝጊ እሺ። ካለበለዚያ ግን ስሚ፣ እስካልጠራሽ ድረስ ወደዚህ እንዳትመለሽ። ሂጃን በጣም ናፍቀኝ ነበር። እኔም እኮ ናፍቀሽኛል። እቺ መናጥ እያለች አንተን በግልጽ ማግኘት በጣም ከብዶኝ ነበር። እሷን ነገር እንኳን አታይሽ። እውነት ነው። ከናፈኩ ታዲያ ምን ትጠብቃለህ? ምን እጠብቃለሁ የኔ ጣፋጭ? ምንም ባላጠፋሁት እኔን ጥፋተኛ አድርጋ እንደሰራችልኝ እኔም እሰራላታለሁ። ለመኖር ብዬ አንገቴን ብደፋ ምንም እንደማላቅ ሞኝና ጅል ከመሰልኳቸው ተሳስተዋል። ለዳዊትም በሆነ መንገድ እውነቱን ማሳወቅ አለብኝ። እኔ ሌባ አይደለሁም። አዎ እኔ በላቤ በጉልበቴ የምበላ ንጹህ ሰው ነኝ እንጂ እንደሷ የወንድ ገንዘብ እየበዘበስኩ የምኖር ህሊና ቢስ አይደለሁም። ቆይ የማረገውን እኔ ነኝ የማውቀው። ፍቅር እንደዚህ አፍቅር ነበር እንዴ? አይ ስቲ እንዴት አባሽ ጣፋጭሽ ደግሞ ዛሬ በስመ አብ። ይሄን ፍቅር አንተም እኮ ጀግና ነበርክ። እና ደግሞ ባለፈው ቃል ገብተልኝ ነበር ነው ምን አረክልኝ? ምኑን ነው የኔ ውድ? ገንዘቡና 100,000 እሱንማ ሰጥሻለሁ። አንቺስ ግን የጋብቻውን ሁኔታ እንዴት አደረግሽ? ዴቭ ደግሞ በዚህ የደስታ ሰዓታችን እንታነሳለን እንዴ? ማር ጋብቻ ደስታ አይደለም እንዴ? ከተጋባን እኮ ገንዘብ፣ ብር፣ ቤት ምንም ያሳስበንም እኮ። ኡፍ አንዴ ነግሬሃለሁ። በቃ ትንሽ ጊዜ ታገሰኝ። በቃ
እና አሁን ወዴት ልትሄጂ ነው? መጣሁ። እቺን በማየን የሚጠጣ ነገር ይዛ እንድትነቀልላካት። እንዴ ሄለን ስልኳን ላይ ደው ሄለን ዮናስ ዛሬ ማታ በጣም ስለምፈልግሽ እንደምን ብለሽ አስፈቅድሽልኝ። ማን ነው? እባክህን ተወኝ፣ በቃ ስራዬን ልስራበት። ለዚህም እኔን ማመስገን አለብሽ። ከዚህ ቤት እንዳትወጪ ያደረኩሽ እኔ ነኝ። እሺ እውነትን እንጂ ምንም አልፈራም። እውነቱን ተይው። ዳዊት አሁን አይወድሽ። አንድ ቀን እውነቱን ያውቃል። እኔ ግን ላደንሽ እችላለሁ። ከሁሉም ጋር ሰላም ሆነሽ በደስታ እንድትኖሪ ላደርግሽ እችላለሁ። ስማ አንተ የኔ ህይወት የመቆጣጠር መብት የለህም። እሺ እሱን ተይው። ግን ዛሬ ከኔ ጋር ጥሩ ጊዜ የምታሳልፊ ከሆነ የፈለግሽ ይደረግልሻል። ስማ ከእንዳንተ አይነቱ አውሬ ጋር ከምስማማ ብሞት ይሻለኛል። እሺ አውሬ ሴጣን አሁን አልፌሽ ነው፣ ግን ከኔ ጋር ብትስማሚ ይሻልሻል። ለቀጣይ ጊዜ አስቢበት። እንዴት እንደደከመኝ በስመ አብ። ፀሐይ እንዴት ከባድ ነው። በዚህ ፀሐይ እኮ አንከራተትሽኝ እኮ። በስመ አብ የኔ ፍቅር ዛሬ በጣም ደስ ብሎኛል። ገንዘቡንም ስለሰጠኝ በጣም ደስ ያለኝ። ገንዘቡን ስለሰጠውሽ ደስ ብሎሻል? በጣም የኔ ፍቅር። አሁን ነው በደንብ እንደምታፈቅረኝ የገባኝ። እስከ ዛሬ እንደማፈቅርሽ አታውቂው ነበር? እንደዛ ማለት ሳይሆን የረሳኝ መስሎኝ ነበር። እቺ ሳምሪ ደግሞ አንድ ከደወለች አትፈታም። ምን ሆና ነው? አረ ሳምሪ ነች። አንቺ ድንጋይ የታባሽ ሄደሽ ነው ዛሬ? እዚህ ነበርኩ። ቆሻሻ ልጥል ወርጄ ነው። ውሸታ! ይሄኔ ከአንድ ወንድ ጋር እየተለፋደድሽ ይሆናል። አረ እኔ እንደዚህ አላደርግም። ዝም በይ ውሸታ! እናንተ ከአረብ ሀገር የመጣችሁ ሴቶችን ደግሞ ማን ያምናችኋል? አረብ ሀገር ሄጄ ዝቅ ብዬ ሰርቼ ራሴንና ቤተሰቤን እለውጣለሁ ብዬ ነው እንጂ እንዳንቺ ቢሞላልኝማ ምን ከቤት አስወጣኝ ነበር። አንቺ አፍሽን ዝጊ እያልኩሽ እኮ ነው። ሌባ! እውነት ነው ደሃ ልሆን እችላለሁ፣ ግን የሰው ሀቅ የማልፈልግ ንጹህ ሰው ነኝ። ሌባ የሚል ሰው ደግሞ ራሱን የማያምን ሰው ነው። ምን? እና እኔ ሌባ? ሰማህልኝ አይደል ዴቭ? እኔ ሌባ ነሽ አላልኩም፣ ግን ሌባ እናት ልጇን አታምንም እንደሚባለው ነው። ሰማህት አይደል እንዴት እንደምትል? እንድታዝንላት እኮ ነው እንደዚህ የምታወራው። ራማ በቃ ሌላ ስራ ካለሽ ወደ ስራሽ ሂጂ። እሺ። እኔ የምልሽ የሆነ ጥያቄ ልጠይቅሽ ነበር። ምን ነበር? ጠይቀኛ። ዮናስ የሚባል ሰው ታውቂያለሽ? ማ? ዮናስ? ኧረ እኔ አላውቀውም። ማን ዮናስ? እሺ ግን ለምን ጠይቀኝ? ማለት ከኔ ጋር ምን አገናኘው? አረ ምንም አያገናኘው። ቅድም ደውሎ እኮ ዮናስ እባላለሁ ስላለኝ ነው።
እስቲ ቁጥሩን አሳየኝ። ኧረ ተይው፣ አስቤ ቁጥሩ እንደልቼዋለሁ። ደግሞ በዚህ ልጨናነቅ። ተይው እባክሽ። ይሻላል። ይሄም መጨናነቅ ነው። እንደውም የሚበላ ነገር ላምጣ። ምሳ እንብላ አይደል? ሄለን ለምን ስለ ዮናስ ዋሸች? በመሀላቸው ምን ስላለ ይሆን? ወይኔ ልጅት፣ ስለ ዮናስ ኬት አባቱ አቆን የጠየቀኝ? ማን ነግሮት ነው? አሁን እኮ እኔን አታላይ ሞታለች። በቴክስት እያወራች እንደሆነ አላወኩም መስሏታል። ወይኔ ዳዊት፣ እኔ ላይ ሌላ ወንድ። ወይኔ ሲጨንቅ። ይህኔ ምን እያሰበ ነው? ስለኔ ወይስ ስለ ዮናስ? ሲያስጠላ ዝጋታም። ደግሞ ስለ ዮናስ ቢያቅ 100,000 ብር እንደ ቀልድ አንስቶ አይሰጠኝም። ቆይ ለምን ደረበችብኝ? ለካ ስለ ጋብቻ ሳወራት እንደዛ የምትሆነው ሌላ ወንድ አስቀምጣ። እውነቷን ነው ራማ። ሌባ ናት፣ ልጇን አታምንም ያለችው። አሁን ስለ ዮናስ አንስቼ ክደሽኛል ብላት ባልተረጋገጠ ማስረጃ ልንጣላ ይሆናል። ምን ማድረግ አለብኝ? ሄሎ ሳምሪ። ወይ ቅድም እኮ ስደውልልሽ አታነሺም ስልክ። ለምንድነው ስልክ ስደውልልህ የማታነሳው? አላየሁትም ነበር። ቆይ ምን ተፈጥሮ ነው? ስማ፣ አሁን ራሱ ስትደውል ሳምሪ እያልኩ ነው በሷ ሰበብ አድርጌ እያወራሁ የወጣሁት። ይሄን ያህል ምን ተፈጥሮ? ዳዊት ስለ ዮናስ ጠየቀኝ። ምን ብለው? ዮናስ የሚባል ሰው ታውቂያለሽ ወይ አለኝ። ከየት አወቀ እሱ ስለ ዮናስ? ምን አውቃለሁ? ሁሉንም ነገር ላንተ ስለሚነግርክ ምናልባት ነግሮህም ከሆነ ብዬ ልጠይቅህ ነበር። ስለዚህ ጉዳይ ራማ ፊት አውርተሻል ወይ ደግሞ በአጋጣሚ ሰምታለች? እኔ እንጃ፣ ምንም የማስታውሰው ነገር የለም። ግን ዮናስ ፍቅረኛዬ እንደሆነ ዳዊት ካወቀ አለቀልኝ።